እናትም እህትም በሁሉም አንድ ጥሩ ሰው ከአንድ ቤት ውስጥ ተገኘ ማለት የሴቷ ውጤት ነው ማለት ነው። አባት አያደርግም ማለት አይደለም። ከምንም በላይ የብዙ ጊዜ ድካም የብዙ ጊዜ ውጣ ውረድ በእናት እጅ ላይ በእናት ጫንቃ ላይ ስለሚወድቅ ነው። ስለዚህ እርግጠኛ ነኝ በኢትዮጵያ ውስጥ ብዙ የሰላም ጥሪዎች ተነስተዋል፣ እየተሰሩ ነው። ይሄ ግን ከሁሉ የተለየ ነው ብዬ ነው ማለት። ለምን እናቶች ከቆረጡ ምንም የሚያቅታቸው ነገር ስለሌለ፣ ከምንም በላይ አሁን የደረሰውን ሰላም፣ አሁን በየቦታው የምናየውን አለመግባባት በእናንተ ለምን እናት የሌለችበት ቦታ የለችም። ቤት ብንገባ እናት እናገኛለን። በየትም ቦታ እናት የሌለችበት የለም። ስለዚህ የተጣመመውን ልናቃና አሁን ያለውን ሰላማዊ አንጻር ዘላቃዊ ለማለት ወይም ደግሞ እስከ መጨረሻው ኢትዮጵያ ሰዎች ጥለዋት የሚሰደዱ ሳይሆን ኢትዮጵያ የሚሰደዱባት ሀገር እንድትሆን የሁሉ መጠጊያ እንድትሆን። ትናንትና ወንድሜ ቅድም ከዚህ ከጎኔ ሲናገር ቁጭ ብዬ ሰምቻለሁና ኢትዮጵያ ምን ነበር የትናንትና? ያ ወኔዋ ዛሬ ምን ወሰደባት? ምን ሰደበባት? ከምንም በላይ እኛ ሃይማኖት አባቶች በህዝቡ ዘንድ ተደማጭነት ያጣነው ለምንድን ነው? ምን ጎሎን ነው? ድሮ አባቶች እኔ አስታውሳለሁ፣ አንድ ሃይማኖት አባት ተመለስ ካለ ያለውን አስቀምጦ ጦርም ከሆነ ጋሻ አስቀምጦ ነው ወደኋላ የሚመለስ። ሼሁ ወይም ቄሱ አውግዘውኛልና ወደዛ አልገባም ብሎ ነው ያለው። ወይም ደግሞ እናቶቻችን ስራ ተሸክመው በገጠር ነው ያለኩትና ስራቸውን ተሸክመው ሲሄዱ እኛ ስራ የተሸከሙ እኛ አልፈው እስከሚሄዱ ቦርሳችንን ተሸክመን ቆመን እናሳልፍ ነበር። ምን ብለውን ያልፋሉ? እኛ እናት ልጆች የተባረኩ እደጉ፣ ምድግ በሉ፣ አይኖራችሁን ትምህርታችሁን ይግለጹላለን ብላን ተመርቀን እንሄዳለን። የዛሬ ውስጥ ገፍትሮ ነው የሚሄደው። መገፍተር ብቻ አይደለም። እስቲ ባስ ላይ አንዳንዴ ዝም ብዬ ምንም ነገር ከሌለ ባስ ወይ ባቡር ላይ ወጣና አንድ ቦታ ደርሼ እመጣለሁ አያለሁ። በሽበት የከበሩ ታላላቅ የ70-80 ዓመት አሮጊትና ሽማግሌ ይሄ የባሱን መያዣ ይዘው እየተገዳደለ ወጣቱ ቁጭ ብሎ ጌም ይጫወታል። ስለዚህ ምን አይነት ዜጋ ነው እያፈራች ያለችው ኢትዮጵያ ብለን ስናስብ እጅግ ጠዋትም ማታም ልንሰራበት የሚያስብ የቤት ስራ አለብን እያንዳንዳችን። ለምን የውጭውን አይደለም ዛሬ የወለድነው ልጅ እንኳን ነገር ምን እንደሚያመጣብን እስከማናቅ ድረስ በብዙ ስጋት ውስጥ ነው ያለው። በቤት ውስጥ ልጆቻችሁ በጥሩ ሁኔታ ልታሳድጉ ትችላላችሁ። ወጥተው ግን ምን ተምረው እንደሚመጡ አይታወቅም። ነገር ግን ውጭውም ውስጡም ተናቦ አንድ አይነት የሆነ ፈሪሃ እግዚአብሔር ያለው ትውልድ የምናፈራ ከሆነ ውጭም ውስጥም ቢመጣ ስጋት የለብንም። ዛሬስ ልጆቻችሁ ወደ ትምህርት ቤት ልካችሁ በሰላም ለመመለሳቸው እርግጠኞች ናችሁ እንዴ? በሱስ አለመያዛቸው እርግጠኞች ናችሁ እንዴ? በተለያየ ባህል አምልኮ ላለመያዛቸው፣ በሰይጣናዊ ስራ አለመያዛቸው እርግጠኞች ናችሁ እንዴ? አይደለም። በስጋት ነው የምትኖሩት፣ በስጋት ነው የምትቀበሉት። ከመሰረቱ ግን በሃይማኖት ኮትኩተን አንጸን የምናደርስ ከሆነ እርግጠኛ ነኝ ዛሬ ያለችዋን ኢትዮጵያ ወደ ትናንትናዋ ኢትዮጵያ ልንመልስ እንችላለን። ይህ ማለት ወደ ትናንትና ኢትዮጵያ ስል ይሄ በአሰራር በልማት ኋላ ቀር ኢትዮጵያን ሳይሆን በጀግንነት በአብሮነት ያልተለያየች ኢትዮጵያ፣ በዘር በቋንቋ በጎሳ ያልተለያየች ኢትዮጵያ እንዴት መገንባት እንችላለን? ዛሬ አጠገብ ያሉትን ሰው ማመን አልችልም። እኔ ሳገኘው ገና ቁጭ ብሎ የት ነው ብሔሬ ነው የሚለኝ፣ ዘርህ ምንድን ነው የሚለኝ። እንዴት ነው ከዚህ አረንቋ ውስጥ መውጣት የምንችለው? ስለዚህ እናቶች ይቻላቸዋል። ይህንን ሰንሰለት በጥሳችሁ ይህን አመለካከት ቀይራችሁ፣ ለምን ከቤት ነው የሚጀምረው? ይሄንን የቤቱ ደግሞ እመቤቷ እናንተ ናችሁ። ሁሉንም ማስተካከል ስለምትችሉ ይህ ዓላማ የኢትዮጵያ የእምነት እናቶች ለሰላም እጃቸውን ከዘረጉ ከተነሱ ከቆረጣችሁ እርግጠኛ ነን በየትኛው እምነት አለቆችን በስራ በእድሜ የሚበልጡኝ እዚህ አሉ። በየትኛው ቤተ እምነት
ከጎናችሁ ማይሰለፍ የለም። በምንችለው አቅም ሁሉ እኔም ከጎናችሁ ለመላላክ ዝግጁ ነኝ። ዓላማውን ገና እናቶች በሚነግሩኝ ሰዓት እጅግ ነው ዓላማውን የገዛኝ። ስለዚህ በዚህ ዓላማ ደግሞ ነገ የበለጠ ስራ ሰርተን ኢትዮጵያን ከፍ ያለች ማማ ላይ አስቀምጠን ዛሬ እንግዲህ ያው ሀገራችን መሪዎቻችን ከተማችንን አካባቢያችንን ከዚህ ተነስተን ደቡብ ብንሄድ እኔ በቅርብ ጊዜ አሁን በዚህ ወደ አርባ ምንጭ ሄጄ ነበር። በእውነት ያንን ሎጅ አይቼ ውጭ ሀገር ነው የመሰለኝ እንጂ ኢትዮጵያ ውስጥ አልመሰለኝም። ከተሰጠኝ አልጋ ውስጥ ወጥቼ ሲሄድ ዋና አለ፣ ከዛ ወረድ ብለን ደግሞ ሐይቅ አለ። ማታ ቁጭ ብላችሁ የጽሞና ቦታ ራስን አንዳንድ ጊዜ እኮ የጽሞና ቦታ ያስፈልጋል። ሰው ራሱን የሚያስብበት መንፈሱን የሚገዛበት እንዲህ አይነት እንኳን የለም። አሁን እዛ ሄጄ እንዴት ታድሼ እንደመጣሁኝ አንዳንዴ ሞባይላቸው ይላል ባትሪ ነው ይላል አይደል? የኔና የእናንተም እኮ አንዳንዴ ባትሪ ነው ይለናል እኮ ህይወታችን ራሱ ጫና ሲበዛብን፣ ፈተናው ሲበዛ፣ ዘረኝነቱ ሲበዛ፣ መገባባቱ ሲመጣ፣ መገዳደሉ ሲበዛ እርግጠኛ ነኝ አሁን እናቶች ሆዳችሁ ሁሉ ነው ይሄ ነገር ሲያስጨንቃችሁ ነው ወደ አደባባይ ወጣችሁ። ሳሰሩ ቀርታችሁ አይደለም፣ ሳትራመዱ ቀርታችሁ አይደለም። ስለዚህ ሰላም የሰፈነባትን ኢትዮጵያ ለመገንባት የእናቶች ሚና እጅግ 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 አስፈላጊ ነውና በእውነት ይህንን ቀን በማየቴ ፈጣሪንም አመሰግናለሁ። ስለ ድካማችሁ፣ ስለ መውጣት መውረዳችሁ። የሰው ፊት መቆም እንግዲህ ከባድ ነገር ነው። እንዴት ይህንን ቀን ለመድረስ ምን ያህል እንደደከማቸው እኔም ስለማቅ እጅግ አድርጌ በኢትዮጵያ እናቶችም አባቶችም ስም አመሰግናችኋለሁ። ዓላማው የተቀደሰ ነው። በርቱ። ሁሉን ጥላችሁ እንደምትሄዱ ግን እዚሁ ሆኜ የታየኝ ነውና እግዚአብሔር ይስጥልኝ። አቅጣጫ የሚፈስ ሀሳብ የተሰጠባቸው ናቸው። ሁሉንም መዝግበን ይዘናል። በመቀጠል አባቶቻችን ቅድም ተዘጋጀላቸው የእንግዳ ማረፊያ የተመካከሩትን ምክር ወደዚህ መጥተው